ሉሻዬ የኔ ውድ እንደዚህ ነው እንጂ የሚያምርብሽ። ኪዳነ ምሕረት የልብሽን መሻት ትፈጽምልሽ የኔ ውድ፣ ያሰብሽ ሁሉ ይሳካልሽ የኔ ውድ። እና ሄሉሻዬ እንደዚህ ነው እንጂ የሚያምርብሽ። እንደዚህ ነጭ እርግብ መስለሽ ወደ ፈጣሪ መጠጋት ትልቁ ነገር እና የእውነት እንደዚህ ሰዓት ሄሉሻዬን ስቶሪዋ ላይ በጣም ነው ደስ ያለኝ። ቤተሰቦች ጌታን ነው ምላችሁ እና እግዚአብሔር የልብሽን መሻት ይፈጽምልሽ። የምትወጃት ኪዳነ ምሕረት ከአጠገብሽ ትሁን፣ የልብሽን መሻት ትፈጽምልሽ የኔ ውድ ማለት ነው። እና እንደ የምን እጅ መስጠት ሄሉሻዬ የኔ ቆንጆ፣ ወደፊት ነው እናቴ። ህይወት ይቀጥላል የኔ ውድ፣ ህይወት ይቀጥላል። ምንም ሆነ ምንም፣ ማንም በህይወትሽ መጣም ሄደም፣ ማንም ጎዳሽም፣ ማንም ጠቀመሽም፣ የሄሉዬ ህይወት ይቀጥላል። እስትንፋስሽ እስካለሽ ድረስ ህይወትሽ ይቀጥላል እና መሰበር መጎዳት እንዳለ ሆኖ ግን ደግሞ ጠንካራ መሆን አለብሽ ሄሉዬ። እንዴ ብዙ የምታስፈልጊያቸው እኮ ሰዎች አሉ አይደል? እንዴ ቤተሰቦቼ በዙሪያሽ ፈትለን የመሰለች ወርቅ እናትሽ፣ እነዛን የመሰሉ ጀግና አባትሽ የሚፈልጉሽ በዙሪያሽ አሉና እንደዚህ ደግሞ በከፋንም በተደሰትንም ሰዓት፣ በነገራችን ላይ በከፋን ሰዓት ብቻ አይደለም ስንደሰትም፣ ስናገኝም፣ ስናጣም፣ ስንከፋም ወደ ፈጣሪ መጠጋት ትልቅ ነገር ነው። የእውነቴን ነው ብላችሁ በቃ እሱን የያዘ ሰው መቼም አይወርቅም መቼም። እና የኔ ውድ ኪዳነ ምሕረት የልብሽን መሻት የኔ ቆንጆ ትፈጽምልሽ። ጥሩ የፍቅር አጋር፣ ጥሩ የህይወት አጋር ትስጥሽ የኔ ቆንጆ ሄሉሻዬ። እንደዚህ ስላየሁሽ የእውነት ደስ ብሎኛል። በቃ እንዴ ዛሬ ብታዩት የእውነት ቤተሰቦቼ ቲክቶክ ስቶሪዋ ላይ ብታዩት ነጭ እርግብ መስላለች ሄሉሻዬና ምር ብሎብሻል። እንደዚህ ፈገግ ነው እንጂ ወደ እሱን ብቻ አትጭ፣ የእውነት እሱን አትጭ እንጂ ሰው በህይወትሽ ይመጣል ይሄዳል። ስለዛ ዋና ውስጥን ማሳመን ነው። በቃ እግዚአብሔር የፈቀደ ይሆናል አይደል? እንደ ቤተሰቦቼ እግዚአብሔር የፈቀደው ነው በህይወታችን የሚሆነው። እኛ እንደፈለግነው መኖር ብንችልማ የት በደረስን። ግን እኛ እንደፈለግነው ሳይሆን እግዚአብሔር እንደፈቀደው ነው የሚያኖረንና አንዳንዴ እግዚአብሔር የተሻለ ነገር ሊሰጠን ሲል የማይሆነንን ደግሞ ይወስድንና በዚህ አጋጣሚ ያው ሄሉዬ እኔ የምፈልገው ማንም ይምጣ ማንም ሄድ፣ እሷ ብቻ ጠንክራ ከዚህ የበለጠ ደግሞ ወደ ዩቱብሽ ቻናል ተመልሰሽ ቤተሰቦችን የሚወድሽን የሚያከብርሽን አለውላችሁ። እኔ ሄሉ እጅ ለማንም አልሰጥም፣ ህይወት ይቀጥላል እስትንፋስ እስካለሽ ድረስ ብለሽ ያቺ ጠንካራን ሄሉ ለእህቶች መልሰሽ በቻናልሽ እንድትመጭ ነው የምንፈልገው። ሄሉሻዬ ከቻናልሽ መጥፋትሽ መፍትሄ ይሆናል ብዬ አላስብም። እንደኔ መፍትሄ ይሆናል የቤተሰቦች አይሆንም እኮ ሄሉሻዬ። መስራት አለብሽ፣ የሆነ በልጠሽ መገኘት አለብሽ፣ ትልቅ ደረጃ መድረስ አለብሽ። በቃ ከዛ ሁሉም ነገር ይደርሳል ውዴ። ትዳር ብቲ ልጅ ብቲ የፈለግሽውን ነገር እግዚአብሔር በፈቀደ ሰዓት ይሆናል። እኛ ስለተፍጨረጨርን አይደለም፣ በነገራችን ላይ እኛ ስለወጣን ስለወረድን አይደለም። እግዚአብሔር ሲፈቅድ ነው በህይወታችን ሁሉም ነገር የሚሆነው። እግዚአብሔር ከፈቀደ እኮ ያብም ሆነ እንዳልክም ሆነ ማንም ይሁን ብቻ እህል ውሃ ከሆነ እግዚአብሔር ከፈቀደ ያንቺ የህይወትሽ አጋር ነው ሄሉሻዬ፣ የወደፊት የልጆችሽ አባት ነው ካለ እግዚአብሔር ማንም አንቺን ሊነጥቅሽም ከህይወትሽም ሊወጣ አይችልም። እግዚአብሔር ፍቃድ ከሆነ ማለት ነው። እና እመኝ ሄሉሻዬ፣ ያመንሻ ኪዳነ ምሕረት ደግሞ የልብሽን መሻት የኔ ውድ ትፈጽምልሽ። ያሰብሽን ሁሉ ታሳካልሽ። ትልቅ ደረጃ ደርሰሽ እንደምናይሽም ተስፋ እናደርጋለን። እኔ የምለው ይሄንን ነው ሄሉሻዬ። ጠንካራ መሆን አለብሽ ውዴ። በፍቅር በእርግጥ ከአንዴም ሁለት ሶስቴ መጎዳት በጣም ያማል። ህመሙን በጣም እናውቀዋለን፣ በተለይ ሴቶች ስንሆን። ግን ደግሞ አይዞሽ፣ እግዚአብሔር ይክሳል አንድ ቀን ይክስሻል። የሚክስ አባት ነው እግዚአብሔር። እና ሄሉዬ እንደዚህ ደግሞ አምሮብሽ ፈገግ ብለሽ ሳይሽ ደስ ብሎኛል። ድሮም ጀግና ነሽ እኮ፣ ስሜቱ ይኖራል። ግን ደግሞ ህይወት እንደሚቀጥል በደንብ ስለምታቂ የተማርሽ ነሽ፣ የዚህ ዘመን ወጣት ነሽ። ህይወት እንደሚቀጥል በደንብ ስለምታቂ ህይወት ይቀጥላል፣ አለቀ። ስለዛ ሄሉዬ ወደ ቻናልሽም ተመለሽንን። ከቻልሽ ደግሞ ያችን ፈታ ዘና የምታደርገንን ፕራንክ ይዘሽ ብትመጪ፣ እንደለመድሽው ደግሞ ፈትለጋም ሄደሽ ፕራንኩን ትችይበታለን ሄሉዬ። ከአንቺ ወዲያ ደግሞ ፕራንክ የእውነት ቤተሰቦች ከሄኑ ወዲህ ፕራንክ እና ከቻልሽም ከቤተሰብ ጋር ሆነሽ ብትመጭንን ደስ ይለናል። ተመልካች እንደሆን አንቺ በምንም ነይ እጁን ዘርግቶ ነው የሚቀበልሽ። በፊትም እጁን ዘርግቶ እንደተቀበለሽ ማለት ነውና ሄሉዬ በቃ እንደዚህ ሆነ ስላየዋ ደስ ብሎኛል። ቤተሰቦቼ እናንተን በያላችሁበት ሰላማችሁ ጤናችሁ በዝት ትርፍርፍ ይበልን የኔ ምርጦች ማለት ነው። እንግዲህ ላይክ አድርጉ የኔ ውዶች፣ ላይክ አድርጉ፣ አይከፈልበትም። የእውነቴን ነው የምላችሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። በቃ ሰብስክራይብ እያደረጋችሁ የደውሏን ምልክት እየተጫናችሁ ቤተሰብ እንድትሆኑ
በአክብሮትና በትህትና ጋብዛለሁ። ለምታበረታቱኝ የኔ ምርጦች እህቶችም በጣም ነው መወዳችሁ። ክበሩልኝ፣ ኑሩልኝ።